ዝም ብለሽ ቁጭ በይ ዝም ብለሽ ይከፍያል እንዴ ትዛዚ አትንሶልሰይ ደግሞ ከመቼ ወዲህ ነው ሴት ልጅ እየተሰለፈች ደግሞ ሉካንዳ ቤት የገባች ኳስ ምታይ አረ እኔና አትከለሉን በእናቶት እኛ ኳስ ይያየ አንተ ልጅ ይሄ ልጅ እንደው ምን አይነት ሉጥ እንዳ አቤት ኳስ ማየት የሚያስጠላው ለዚህ ምንድነው እንዴ ደግሞ እንዴ ስጠራ ማትሰማኝ እዛ እታችኛው ግሮሰሪ ታቋል አይደለ የራሳቸው መሰላቸው እንዴ አፊ ምን ማየትም አልቻለም ደግሞ ታጉር መረማለን አይደለም እዚኮ እንትን ፍቅ ነው ማረግ ሶልሷላ ስማ አቤት እታችኛው ግሮሰሪ ታቋል እዛ ግሮሰሪ ትሄድና እታችኛው ግሮሰሪ አይደል ግሮሰሪውን ማታቃለ አንተ ልጅ ትጠጣለህ እንዴ ካንካን ተላለ እዚሁ አይደል ከቲቪ ዞር ብላችሁ ማውራት አትችሉም የኔና ተምንም ያየን አይደለም ያው እታችኛው ግሮሰሪ ትሄድ ደንበኛ የጠጣው ነው እሺ ለእናት መልስ ይመለሳል ብለህ መልስ ትመልሳለህ እንደዚህ ብለህ ለእናት መልስ ይመለሳል እንዲህ ብለህስ ደግሞ በዚህ ብለህ ትመልሳለህ እታችኛው ግሮሰሪ ትሄድና እቁቡ ወጣ ወይ እቁቡ ወጥቷል ወይ እንዲሁም ደግሞ ለጋ ቅቤ አንጥሪልኝ ብያታለሁ ቅቤው ምን ደረሰ ብላለች በተውቱ እቺ ምራቅ ታደርቃታ ምን አየነው ያለቀ እኮ ሳንየው በቃ ምንድነው የምትለው አንተ ልጅ አረ ና ወይና ወይት እቺ ልጅ ጎሉን አስመለጡ ዝም በይ ገባ እንዴ ምንድነው ያልኩት ሁሌን ይመሽብሹት ሞቅላችሁ ይገባ እቁቡ ወጣልኝ ወይ ቅቤውስ ተነጠረ ወይ ሲበሉ ይላኩት ድገምልኝ ደግሞ እቁቡ ወጥቶልኛል ወይ እቁቡ ምን ደረሰ እሺ እቁቡ ምን ደረሰ ቅቤው ተነጥሯል ወይ ቅቤውስ ምን ሆነ ነው ያልኩት ተነጠረ ብያለሁ እንዴ አረኛ ምን አገባን እንዴ ሲዘርባሉ ኳሱን ይበት ከፍለን አይደል እንደ ገባ ነው እኔ የምለው እኛ ኳሱ ለስንት ሰዓት ላይ ይታያል ያላችሁት ለስንት ደቂቃ ነው 90 ደቂቃ ነው የኔናት እና ታዲያ ነው አሁን 2 ደቂቃ በቆም ምንድነው ችግሩ አረኛ አንቺ አሁን ሄደሽ ለእናትሽ ቡና አታፈም እዚህ ምንድነው የምትሳረጊ አረ በማዘር ከፍለን አንዴ አው ከፍለን ነው የምናየው እስቲ ባርፈሽ ቁጭ በይ እዛ ጓዳ ቢሰሩት ስራ የለም እኔ የምለው ዝም በይ አረ እንይበት በእናቶት እንዴ አለማን ጫኮ ነው ወይኔ ስጠው ለሰው አረ ስጠው በእናትህ አንተ ብርጭቆ የኔናት ብሰብረውም እንደምከፍል ስለማውቅ ምን እንደምትከፍለው መጀመሪያ እዛ በስምክ የተጻፈውን ደብተር ዱቤ ክፈል መጀመሪያ እሺ አሁን ኳሱን እንይበት ዝም በል እስኪ ይዞ ለሞኑ ማን ከማን ነው ተናገሪ እስቲ ብለሽ ቁጭ በይ አረ በእናቱትማ ጎል አረ ሊገባ ነው ደግሞ በቤቴም ግልምጫ አለብኝ እንዴ ምን አይነት ቤት ነው ይዘሽ ግዴታ ነው እንደዚህ ሰው ተረጋግቶ አረ ስጠው አረ አንቺ እንዲያው ግን ይቆስሳታል ይሄ ደግሞ አንድ ቀን እንኳን ተሳክቶለት ጎል አያገባም ግራግር ሁሌ ግራግር በቃ ወይኔ ሳት አይነቱ ነው በእናት አዎ አረ ስጠው ለዛኛው ደግሞ ወይኔ ለትንሽ ለጥላውን ይሄ እኮ አይሳትም ይሄ ምሳት ኮል ነው እንዴ ምን አይነት ነው ጨጓራ የሚልጥ ኳስ ነው የዛሬው ስኩል ተጫወትን ነው የሚሉት አሁን እስቲ ቤቱን አፍርሱታ ዘርበል ደግሞ አንቺ ትግሽን ሰብስቢ ቤት በኩል መጣ ታስተናግዳችሁ ይሄ ሁሉ ዳንኪራ ቤታችሁ ሂዱና ነው በቃ እንደው ዘጋዋል እንዴ ዘጋዋል ደግሞ ከፍለን አይደል እንዴ ጨብጨባ በኋላ ጨምሯል እንዴ አረ ሊያልቅ ነው ማዘር ነው እንዴ ያለጋል እንዴ የማን ቡድን ያገባው ናይጄሪያ የምትፈልገው ነው ጨምር እንዴ በቃ ጨምር ምንድነው የምጨምር እኔ አዚዤ እየጠጣሁ ነው በቃ ተወሱን የዚህ ሂሳብ ከፍላል አምጪ ገንዘብ ክፈል ሰብስቡ በቃ ጨርሰናል ከዚህ በኋላ በቃ ከረፍት በኋላ ደግሞ ሌላ እንዴ አረ ማዘር አትጭብኝ እንጂ በገዛ ቴሌቪዥን ብከሰክሰውስ ምን አገባ ለምን ነው የምከሰክሰው አይ እንደው ስላሉ ነው እሱማ አይከሰክሱት ተናገሩት እንዴ ተናገሩት ከስክሽ ቴሌቪዥን ይለኛል የታለ የተላከው አንተ ደግሞ ሲበሉ ይላኩት ቅቤው ገና እየተነጠረ ነው ይዘን አንጥራ ራስ አንጥራው ኮሰራቱ የቱ ጋር ነው እሺ ተቀብለህ አንጥረና ቆይ ደረብሉት አመለኝ አንቺ ቁጭ በይ ከፈል ሰብስብ ገንዘብ ሰብስብ በቃ እንውጣኛ ምን ሰራለን አው የቋ ጎሉን ጫጫው ለምን እንደውም መጥፎ
አንተ ሰውዬ ጆሮን ይዤ እንደ ጅራፍ እንዳላጭው በቃ አንተ ተረጋጋ። ምን አሁን ካላት አስወጣም ገንዘብ ሰብስባ አምጣና ልንገርህ። ስማ ሂዱማ የዛ ጓዳ ስራ ዝም በይ አንቺ። እስቲ አይ ሰዓት ወደም አሁን ይሳታል ባይሰጠው እሱ ራሱ ቢያስገባው ለምንድን ነው የሚያቀብለው? አንተ ሴትዮዋ ተነስቶባቸዋል ዛሬ መልስ ተጠራጣለ። እስቲ አንተ ደግሞ ከተመጣህ ደግሞ አንተ በዛሬ ቀን ጠርሙስ ሰብስብ። አንተ ልጅ ከእግራቸው ስር ጠርሙስ ሰብስብ። ጠርሙስ ከሳቸው ጋር ይወል ካንተም ከሳቸው ባስ እስኪ ዘርበል አንተ። ይሄ ምን አይነቱ ነው አለው? እየጠጣንበት ነው። ጠርሙስ ሰጣህ ብርጭቆ ይል በቃ እነኛ አይጠጡም እንዴ? ኧረ እባክህ ዘርበል እስኪ። እንዴ ደግሞ የሳቸው ተወጣላላቂ ምን አንተ ልጅ አንተ እስቲ ደግሞ ከእግራቸው ስር ጠርሙሱን ሰብስብ። ያምቧ ጠርሙሱ በሙሉ ተሰብሮ ተዘርፎ አለቀና ምኑን አየህ? ና እስቲ አሁን እንኳን ሰቃየን ነው የሚባለው ሰቃየን ነው የሚባለው ስቃይ ነው። ኧረ እባክዎትን እየከደባችሁ ኳስ እናሳያለን ብለው በቤቴ በገዛ ቴሌቪዥን ደግሞ እንትን አለብኝ እንዴ? አምቧ ጠርሙስ ፈልግ ጎንበስ በይ። አዎ ወደዛ ባታስወጣችሁ በገዛ ቤቴ አልመልሰውም እንዴ? እሷ ልፈትሻት አልመልሰው ምንድነው ነው ሂዱማ ጭማሪ ክፈሉ አለበለዚያ ና ይሄ ሰውዬ ሄዱ ይሄ ተረገመ ነው ባልቦ ነው በላቸው አስፈልጡ ነው ማን እንዳገባ ደግሞ ቆንጆ ጨዋታ አታይ ከፋው ነው ከፊት ኧረ እርሶ ግን እንደሚያስደስት ሰፈር ውስጥ መጣ የሚለው ልጅ እሱ ነው። አንድ ነገር ብቻ ክሊር አድርጉልኛው። ለምን መብራት ሲመጣ ብለን የምንቀበለው ስለመጣ ነው አይደለም። አፋፌን አትበይኝ ናፍቆት። ለምን በጨብጨባ ሄደ? በጨብጨባ መቀበል ግዴታው አይደለም። ወደ ብርሃን ስለመጣ ለምዶብን ነው። ድሮ ገለጻ ነው በርባችሁ ድርግም አድርገው ብዙ ነገር ይዞ ይጣፋል። ለምሳሌ አይ ብዙ አሁን ከዘረዘርኩት ሰዓቱ የማይበቃ ነው። ምን በመብራትም እኮ የሚደረጉ ብዙ ነገሮች አሉ። መብራት ማጥፋት የተለያዩ ደግሞ ቴክኒክ ጉዳዮች ለነገሩ ለምሳሌ እኔ ላጤ ነኝ እና ቤት አለ ለምሳሌ ላጤ አይደለም። እሺ አሁን ለጊዜው ብቻ ነው የምትኖረው እንጂ ላጤ አይደለም። አይ ድገመው ላጤ አይደለም ብለህ ድገመው። አይ ለጊዜው አሁን ለምሳሌ እንዴት ነው አንዳንዴ ደክሞኝ ርቦኝ ምናምን ቤት እገባለሁ። በቃ ቤት ገብቼ የተሰራልኝን ሞቅ አድርጌ ልግባ ምናምን ብዬ ልብላልና ልክ ስገባ መብራት የለም። በቃ ከዛ በኋላ በዛው ነው አፒታይቴም አንድ ላይ የሚጠፋው ከመብራት ጋር። መብራቱ ሲመጣ አፒታይት ይመጣል። አዎ ናፍቆት ምን እንዳደረገች ልንገራችሁ። የመጀመሪያ ፍላይቷን ስታረግ እውነት ለውጣ በጣም እሷ ለኔ ነው በሚስጥር ነገሮች በጣም ብዙ እንትኖች ነበሩ። ብዙ የውጭ ሀገር ዜጎች ነበሩ በአውሮፕላን ውስጥ። ከዛ እሷ ደግሞ ለብቻዋን ነበረች። ከዛ ታውቃለህ ያው አየለ ልምዱ አለ። ሲበር መብረር ከጀመረ በኋላ መብረር እስኪነሳ ድረስ ፕሌኑ መብራት አለው። መብረር ከጀመረ በኋላ ግን ታጠፋዋለህ። ይጠፋልን በቃ ጠፍቶ ነው የምትሄደው ነው ታጠፋላችሁ። ከሄደ በኋላ ይጠፋል። አይ ሊበርም እንደ ኤክስፐርት ኮንሶል ችግር የለም። ምን ይላብራራ ይኸውልህ መሰለህ ፍላይት ነው። እሺ ከዛ መብረር ከጀመረ በኋላ ይጠፋል። ከዛ ልክ አራይቭ ሊያደርግ 10 ደቂቃ 15 ደቂቃ ሲቀረው ነው መብራት ተነሱ። መብራት ቆጣሪ በጣም እንዳይሄድ ከዛ ናፍቆት በዛ ሁሉ ነጭ መሀል መብራት የጠፋ መስሎኛል አለች። በቃ ጠፍቶ በሮ ልክ ሊያርፍ ሲመጣች ከሰው ሁሉ መሀል ብርስ ሲያደርጉ ክሮች እሷ መብራት ይሄው ዛሬ ይሄን እውነት ለኢትዮጵያ ሕዝብ ሰጥቷል። ናፍቆት መብራት በራ ሀበሻ ሆኖ መብራት ሲበራ ካላጨበጨበ ምኑን ሀበሻ ሆነ? ይሄኛው ፐርፐዝ ዲን የጠፋው ብዬ እኔ ምኑን አውቄ አሁን እንዳንቺ አስረዳኝ ሰው አንቺ ግን እዛም ደሽ ነው እዚህ የምታጠፊብን። እዚህም ድርግም ለማንኛውም መጥቷል። ሰላም ታደሳን አይደል? ወደ ጨዋታችን ገባን። ቤተሰቦቻችንን ሰላም አላልናቸው። እንዴት ናችሁ ቤተሰቦቻችን? የምትወዱት እሁድን አንድ ላይ እንደለመደበት እንግዲህ ከእናንተ ጋር ደስ የሚል ዕለተ እሁድን ለማሳለፍ አምሮብን የምትወዷቸውን ፕሮግራሞቻችንን ይዘን ይኸው መተናል። በመብራት ጠፋ ጭቅጭቅ ጀመር ነው እንጂ በመብራት ጠፋ። እኔ መብራት ሲጠፋ ምኑ ጋር ደስ ይለኛል? እያጠን ነው አንቺ በኩራዝ ወይኔ መብራት ኃይልዬ ለጥናት እኔ አሁን ላይ ደስ የሚለኝ እንትን የማብራት ሲጠፋ
ማለት ደስ አይልም ሲጠፋ እኮ ግን አጋጣሚ አንዳንዴ ጥሩ ነገር እንትን ይሌለ ለምሳሌ ብዙ ክፍል የነበረ ሰው አንድ ክፍል ስብስብ ብሎ ምን ጨዋታው ጨዋታ በጣም ተለምዶ እንትን ተረስቷል እሱ ነገር ሁሉም ስልኩ ላይ ወይ የሆነ ምናምን ነው ግን እንደዚህ ሲሆን ውስጥ አንድ ክፍል ምናምን ተብሎ ወይ አንደኛው መኝታ ቤት ወይ አንደኛው ክፍል ምናምን አንድ ላይ ቁጭ ተብሎ ምናምን ደስ ይላል በጣም ክረምት ሲሆን ደግሞ ብዙ ጊዜ ያው ክረምትና መብራት መጥፋት የተያዙ ስለሆኑ እሳት ይቀጣጠላል በቆሎ ይጠበሳል ቡና ይፈላል ምናምን ደስ ይላል የክረምት ድባብ መብራቱ ሲጠፋ እኔ ደግሞ መብራት ሲጠፋ ደስ እንዴት መሰለ ደስ የሚለኝ አዎ አይ ደስ የሚለኝ እሱ ጋር ፓርቱ ልነግርህ ነው ቢሆን ደስ የሚለኝ በፊት ህፃን እያለን ኃይለኛ ዝናብ በቃ ከባድ ዝናብ እየዘነበ አልጋዬ ውስጥ ገብቼ ልክ በቃ ትንሽ እንደተኛው ሲጠፋ በጣም ደስ ይለኛል አዎ እንደሱ ታለው ግን አሁን ላይ ያሉት እንደዚህ ድምጽ አለው አይደል ወይ ጉዲያው ትክክለኛው የልጅ ጁጁ ይላል እዚህ ደስ ይላል አስቴ በደንብ አርጓታል አይ እንዴ ያው በደንብ በጣም ደስ ይላል እኔ ግን አሁን ያሉ ልጆች መብራቱን መጥፋቱን በራሱ እንደ ትልቅ ነገር የሚወስዱት መስለኛል ያው የሆነ የትውልድ ልዩነት አለና እና አሁን በቃ መብራቱ መጥፋቱ ብቻኝነቱን በደንብ እንዲያረጋግጥላቸው ኢቭን ስልካቸው ላይ ስለሆኑ በራ አልበራ ምንም ትለይስታቸው አዎ ሶ ልክ እንደኛ ጊዜ አሁን እንዲ የምንለው በቆሎ የሚጠበሰው ቤተሰብ አብሮ የሚሰበሰበው ነገር ያውኖቹ ኤርፎን የሚያደርጉት ነገር ሲሰበሰብ ይሄንን ምናምን የቀረ ነገር ትልቁን ኤርፎን አድርጎ ቢት እየሰማ ምናምን ዝናቡ ሲያልፍ የሚነቅለው ነው የሚመስለው እየዘነበ ነው መብራት ጠፍቶ ምናምን የሚሉ እንደዛ ነው ክረምት እኮ በጣም ለኛ ለኢትዮጵያውያን የእውነት ሁላችንንም አንድ የሚያደርገን የአክቲቪቲ የእንቅስቃሴ ጨዋታ በተለይ በልጅነታችን ተማሪ በነበርን ሰዓት ትምህርት ቤት ስለሚዘጋ ትምህርት ቤት ይዘጋል ከዛ ከሰፈር ጓደኞቻችን ጋር ወንዶቹ ኳስ ይጫወታሉ በጭቃውም በዝናቡም በውሃውም ነው የምንጫወተው አብረው ማሳለፉ ክረምት በቃ የእንቅስቃሴ ጊዜ ነበር አሁን ያሉ ልጆች ትንሽ ከበድ ይላል ያኔ ክረምት ግን በጣም ምን ይማረሰው ቀኑን ሙሉ ጭቃ ላይ ስትጫወቹለሽ ውሃ ውስጥ ስትንቦጫረቂ ምናምን ውለሽ ማታ ገብተሽ ታጠቢ ስትባይ ውሃ እንዳይነካሽ የምትጠየፊ ነገር ውስጥ ኮነሽ አንተ እግሬ ምን ሆነ ይላል ሙሉ እግሩ ጭቃ በጭቃ ከስር ኮነ ከስር ውሃ ውስጥ ስለምትጂ ከስር ነጭ ሊሆን ከላይማ ከስር ሌላ እና ያው ንጹህ ነው አልታጠም ታጠብ እዛ ስትንቦራጨቃ ከዛ እንደዚህ ትያዢና እንደዚህ ፍትግ እስቲ ውሃ ይገልህ በጣም ጎረቤት ነበር እንግዲህ ታጠብ ሲል አባቱ በጣም መታጠብ ከመጥላቱ የተነሳ ጆጊዝና እንደዚህ አፍስሶት አንድ እግሩ ላይ አንዱ ይሰራል ኮታ አይቀር እኮ ደግሞ እሱ ብቻም አይደለም ይሄ ጭቃ ምናምን ይነካሽ የለ እንትና ከስታጠብ ሲባል ይደፋና ኤክስሬ ይሰራል ራጭ ያልታጠቡባት ይገልህም እንደሆነ ሊውስቲ እንካው ታጠበው ይገልሃል በጣም ትሞታለህ እኮ ሲገልህ ክረምት ግን ሲመጣ እናንተ ብዙ ጊዜ የምታደርጉት አሁን ትምህርት ይዘጋል ብላችኋል ምንድን ነበር ናፍቂ አንቺ የምታደርጊው ሊያ ስንቴ ናፍቂ ከቤት አጥታ አያውልጣ እውነት እና ቤት ነው በቃ ክረምትን ታሰልፊ ቤት ነው መሆኑ ከዛ በጣም የሚገርማችሁ እንትን እሰራለሁ ክሮሼት ክሮሼት እንደሚባለው ክሮሼት ያው የፈረንጅ ስሙ ነው እንጂ ዳንቴል እናቴ ትልልቅ አልጋ ልብስ ምናምን ትሰራ ነበር እና እኔ ከሷ ስር ለምጪ ከእቴ ጋር የሶፋ ልብስ የአልጋ ልብስ ምናምን በደንብ ፀሐይ ግባት ምናምን ይባላል ፀሐይ ግባት ታወይ ዲዛይን ይሄ እንደዚህ ደግሞ በእንጨት ላይ ተመቶ ደግሞ አሁን ይሄ ስትሪንግ አርት ለሶፋ ምናምን ማለት በተለያየ ከለር ክር ይገዛልናል ክረምት ቁጭ ብለን ስትሪንግ አርት ነው ምናምን በቃ ጣውላውን ታጋድማለህ ኩርንችት አሁን ገብቶኛል ኩርንችት ትመጪበታለሽ ከዛ የሶፋ ልብስ ትሰሪበታለሽ ከዛ እንደዚህ ሲቆረጥ ቡፍ የሚለው ግማሽ በመቀስ ሲቆረጥ ትዛለኛው በነጭና በቀይ ይደረግና ሲቆረጥ ይፈካል በጣም እስቲል አለ ወይኔ በጣም ጥበበኞች ናቸው እና ከዛ ሰርተሹ ደግሞ ወይ ሲደርስ ጣል ተደርጋ ሙልሙል ይደባታል ቤት በጣም የሚያጌጠው በጋዜጣና በሷ ነበር እና ባለሙያ ናት ምናምን ራሱ የሚባለው ድሮ እኮ ምግብ ምናምን ከመስራት ባሻገር ወይ እሷ እኮ ባለሙያ ናት የምትሰራው አልጋ ልብስ ምናምን ይባላል በጣም ባልፈልጉላት ኪሮሽ ትሰራለች ይባላል በጣም ይገርማል እኔ ምን አደርጋለሁ መሰለኝ መምሬ በቀለ ጋር አቡጊዳ ማራለው በእውነት እንትን ማለት ስንት ያክፍሉልሽ ነው አቡጊዳ አንተ ምን ታረግ ነበር ግን እኔ ብዙ ነገር ነው የማደርገው ያው ክረምት ትምህርት ይዘጋል ከሰፈር ካሉ ልጆች ጋር በጣም እንጫወታለን ጨዋታውን እንደርስበታለን ግን ሌላ ደግሞ ማረሰው አብዛኛው ጊዜ ክረምት ያው ስንት ይስቃላው እንትን የስፖርት የቴኳንዶ ብዙ ጊዜ ልክ ሲዘጋ ቴኳንዶ ተማሪዎች ይገባሉ አንተ ሀብታም ልጅ ነህ ስፖርት የሚሰራ ሰው ሀብታም ልጅ እንደውም በጣም ከንግግር በመነሳት ይሄ ልጅ ሰመር ካምፕ ምናምን ይላል እንደውም ሰራው ስላልከኝ ነው እንጂ ታላ ነበር ቴኳንዶ አይ ብዙ ጊዜ ስፖርት አክቲቪቲ ምናምን እንደዛ አይደል የምናደርገው
እሱን አስተውሳለሁ። የኔ እናት አስበሽዋል አክቲቪቲ ምናምን ብላ እንትን ስታስገባኝ እዛ አለ ቤት ውስጥ አክቲቪቲ እኮ ቀላሉ ስንት ነገር አንተ ምንድን ነበር የምታደርገው? እኔ ልጆኜ በጣም ልጆኜ ማለት ነው ይሄ ክረምት ላይ በጣም ልጅ ባትሆንስ ምንም አማራጭ የለም። የዕደ ጥበብ ውጤት ነው የሚባሉት የእጅ ስራዎች ይባላሉ። ማንም የሚጠቅም ነገር አይደለም። ለምሳሌ አሁን ይሄ ምንድነው የሽቦ መኪና ታውቃላችሁ? የሽቦ መኪና እንሰራለን እና በግሬ ነው ሰራው ጥበብ ነው ወደፊት የምሬን ነው። የሽቦ መኪና እንሰራለን፣ የኮርኪ ዋንጫ እንቀጠቅጣለን። የኮርኪ ዋንጫ የበረኪና ዋንጫ ምናምን የለም እና ብዙ ጊዜ ደግሞ ይሄ የዓለም ዋንጫ ምናምን ክረምት ላይ ይመጣል ይገጥማል። አዎ እሱ ይታይና የሰፈር ልጆች ሆነን ከዛኛው ሰፈር ምናምን 6 ይሁንሽ 5 ይሁንሽ ቲም ትመሰርታለህ። ከዛ በቃ ሪል እንትን ምንድነው ሊግ የሚመስል ነገር ይዘጋጅና በደጋፊ ምናምን ኳስ እንጫወታለን። በጣም ብዙ እንደውም የኛ ቲም ፊዮረንቲና ነበር ይባላል። የውጭ የጣሊያን ክለብ ነው የምታየውን እኮ ከዛ በኋላ ምናየው ነው በቴሌቪዥን የምታየውን እንትን ለምሳሌ የሆነ ሰዓት ላይ ኦሎምፒክ ሩጫ ሲኖር እንዴት ነው ሰፈር ልጆች በሙሉ ራሳቸው ነው የኮርኪ ሜዳሊያ በወርቅና በሮጥ አለ በእንትን በብልጭልጭ ነገር ይደረግና እሱ አለ ዙር ሰፈር ምናምን ይሮጥ ነበር። በእናትህ ሩጫ ካነሳ ማለት ነው የሆነ ጊዜ በጣም አትሌቶች ምናምን አሸናፊ ሲሆኑ ሁላችንም ሮጫ እኔ ያልተሰራውበት ያልተፈጠርኩበት ነገር ቢሆን ሩጫ ነው። ከዛ አንድ ጓደኛዬ ልዕልት ትባላለችና ከኛ ትምህርት ቤት የምሬ ነው ፕሮጀክት መረጡ አትሌቶች የሚሮጡ ልጆች በደንብ ተፈትነው ምናምን ተለማምደው ከዛ ሳሙና ይሰጣቸዋል ልጆቹ ባግ ይሰጣቸዋል ቲሸርት እንት መግባት አለብን ምናምን ተመዘገብንና የመጀመሪያውን ለማለፍ ባይዘ እንትን ነው ይሄ በተራራ በምን ነው እንትን ምትሮጠው ሰዓት ታይቶ ከዛ የፕሮጀክቱ አባል ሚኒማል አዎ ሚኒማው ከዛ ምን እናርገኛ ሳሙናዋን የሚሰጣቸው ነገር ነው እንፈልጋለን። ከዛ አያቷ እንትን አለባቸው በጣም ደካማ ናቸውና ለጉልበት ተብሎ የሚሰጣቸው ቫይታሚን የሚወስዱት ነበርና ተከፋፈልነው ለኬኒያው ዶክተር ግን ቢመረመር ይዛ ዋጣችሁት እውነት ለማበረታቻ ለጉልበታቸው ተብሎ የሚሰጣቸው ከአሜሪካ ልጃቸው የምትልክላቸው ቫይታሚን ዩ መድኃኒት አለቃ 5 ዋትሽ አምዲያውም ቆጥራችሁ እኩል ተካፍላችሁ ነው አይደል? ተሰጥቶናል እኩል ተካፍለው ውድድሩ ግን እንዴት ሆነ? ውስጥ ከአያቷ ሰርቀን ነው እንዋጣለች 5 ነው 5 ይሄ እኮ በነገራችን ምን አስከተለ ከዛ የተቆማችሁ ሮጣችሁ ሩጫ ወይ ፍንክች በቃ እኔ ቪታሚን 5 ግን ሽሮፕ ምናምን በፊት ስለምንኖር ሽሮፕ ሰርቀን አንቀምስ ነበር። ያንቺ 5 ሽሮፕ ሰርቀን እንቀምሳለን። አዎ እንደዚህ ላስላሳ ታረጋለህ። ግን አሁን ልጅነት ትምህርት ምናምን ከተነሳ ሰኔ 30 ደረሰ። ሰኔ 30 የትምህርት ቤት የባጀት መዝጊያ የቤት ግን ባጀት ይዘጋል። ምን ኖሮ የኑሮ ባጀታችን ይዘጋል። አይዘጋም። የኑሮ ባጀትማ ህይወት እስካለ ድረስ አይዘጋም ይቀጥላል። አይ ታወራርጃለሽ አመት ውስጥ ያለቀው የተፈጀው ጤፍ የተፈጀው ዘይት የተፈጀው ሽንኩርት ያለሽ ያለው ገንዘብ ካለቀ ይዘጋል እንጂ ሰኔ 30 ተጣላችሁ። እሺ ቆይ ባጀት ሰኔ 30 አይ እኔ ተጣልቼ አላውቅም። ግን ዝቻካል ያውም ሰርተፊኬትሽን ይዘሽ የሚቀጥል ልታጠኝ ተማሪ ከኔ ጋር ከተጣላ ከዝኖቼ መቲና ሄለን ይባላሉ። ከዝኖቼ አንድ ትምህርት ቤት ነው የምንማር። ለኔ እነሱ ደብተራቸውን ያስይዙና እኔን ወደ ቤት ይልኩኛል። ሊጣሉልኝ አዎ ለኔ ሊደባደቡልኝ እኔ በጣም ጸብ ከመፍራት የተነሳ እኔ ቤት ነኝ እነሱ ለኔ ሲደባደቡ የብሬ ነው ተጻጽፎ ነው የሚጣሉት። ጸብ ከመ ለምን አያችኋት ምናምን ብለው አንዷ ከዝኔ ጸጉር ሁሉ ነቅላልኝ መታጠቃለች ይልብሳት እኔ ሳልደባደብ እንደው ምናልባት እንደው ፍቅር ምን ነበር ደባደብ ይመስልኝ አልደባደብ እግዚአብሔር አይ እንደዚህ መወቀም እንትን ማለት አልችልም መሰረብ ምናምን አልችልም። እኔ ወይ ፍቅር ይዞኛል እና ልጆች አክቲቪቲ ማድረግ አለባቸው መንቀሳቀስ አለባቸው። አሁን ልጆቻችን የት እንወሰዳቸው ብለን በጣም ግራ እንጋባለን ክረምት ሲመጣና ብዙ ግን አማራጮች አሉ። ቤት ቁጭ ብለን ስክሪን እያዩ ጊዜያቸውን ከሚያጠፉ ወጣ ብሎ አካላዊ እንቅስቃሴ እያደረጉ ከዛ ደግሞ ለሚቀጥለው አመት ትምህርት ደግሞ የሚጠቅማቸውንም የሚያደርጉባቸው ብዙ ተቋማት አሉ። ተቋማትም ደግሞ አፎርድ ማድረግ የማይችል ወላጅ ደግሞ በተቻለ አቅም የሆነ ሰዓት መድቦ ውጭ አውጥቶ ልጆቹን አጫውቶ ከዛ ደግሞ ወደ ቤት መመለስ የተሻለ ይመስለኛል። ሙያም ይለምደም ልጅ ኳስ እንዴት ነው እንዴ ስንቴ ካልሲ ነው ወለከው እንዴ እኛ ቃጤ ተጫወታችሁ በዚህ ጀርባሽን አባረው ከዛ እኔ እንትኑ ደስ ይለኝ ነበር አስራው ገመድ ላይ ወንዶቹ ሲጫወቱ ቴዘር ይባላል እሱ ጆሴ ማን ነው ምን እንትን ነው ዲሞ በመታ አይደል ዲሞ ያባቶሽን ካልሲ እንትን አላሽ ወንዶች ናቸው ነው ያባቶቻቸው ካልሲ ስንቴ ቴዘር አጫወቱ ወተት ላስቲ ቴዘር ተጫውቻለሁ እንትን ይሄ ምንድነው ወይኔ ልጅነት ሱዚ ነው ይባል ምንድነው ሱዚ ገመድ አይ በዚህ ፔፕሲ የተደረገ ቆርኪ መምታት አይደል ትመታለህ
አይ ፔፕሲ ነው የሆነ ነገር ትይና ስሮጪ ተረኛው አንስቶ ወርውሮ ይመታል። ከመታ አባራሪ ይሆናል። ዲሞ ነው እኛ ሰፈር ፔፕሲ ነው። እኛ ዘመናዊ ናችሁ። እኛ ግን እቺ እንኳን ሰራናት ግን አድገናል ነው ወይስ ልንጫወትባት እንደገና ይሰራናል? ነው ለልጆች ታቀበላለች። በጣም በእውነት ደስ የሚል የልጅነት ጊዜ ነው። እኛ በጣም ብዙ ጊዜ ደጋግመን ልጅነታችን ላይ እናወራለን። የማይጠገብ ነገር የማይረሳ ነገር ሁሌ ብታስታውሰው የማይሰለች የልጅነት ጊዜያችን ነውና ሰኔ 30 የተማሪ አበሳ ባጀት ምን መዝጊያ ስለሆነ ትኩረታችን እዛ ላይ ሆኖ ነው። ቤታቸው ሆኖ ቤተሰቦቻችን በጣም ብዙ የልጅነታቸውን ትዝታ እያነሱ የሚጫወት ይመስለኛል። በተለይ ደግሞ አንተ ያነሳኸው ይሄ ዝናብ ሲመጣ ስብስብ ተብሎ ቤት ውስጥ በአንድ ውስጥ መቀመጥ ምናምን በቆሎ ምናምን ተጠብሱ እንደዚህ አሁን አለኝ። አዎ በጣም በእውነት ደስ የሚል ነገር አለው። በርችት ስላልከው ታረጋ ደስ ይላል። ገና ከውጪ የመጣሽም ከሆነ ዝናብ መጥቶሽ ከሆነ እንደዚህ ይወልቅሽ ምናምን ጣል አድርገሽ በቃ ለመሞቅ በጣም ሰዓት ዳር ቁጭ ብላ ደስ ይላል በጣም። እንደገና ክረምት ሲመጣ ደግሞ በዛው መጠን ይሄ የመዝናናቱ የማረፉ ነገር እንዳለው ነው። አንዳንድ ቤተሰብ የሚያግዙ ልጆች ደግሞ ብዙ ናቸው። ጋራዥ ይሄ ጋራዥ ሰርተው ለመስከረም ዩኒፎርም መግዣ ቦርሳ መግዣ እንዲሆን የሚያጠራቅሙ ልጆች አሉ። ሎተሪ ሸጠው እኔ ማስታወሰው ማለት ነው። እንደገና ደግሞ ይሄ አናጺ ቤት ምናምን ፈርኒቸር ምናምን የሚሰራበት ቤት የለም ሙያም ይለምዳሉ። በዛውም ጥሩ ብረታ ብረት የሚሰራበት ቤት ምናምን ብዙ ልጆች አውቃለሁ። በዛው ቀጥለው በጋራ ስራ ኢፌክቲቭ ነው። እኔ አንድ አመት ብቻ ነው የሰራሁት የመጨረሻውን 12ኛ ክፍል ረጅም አይደል 12ኛ ዳንቴል ሰራ ካልዲስ ነው ካልዲስ ያኔ በካልዲስ ነበር። እሱ እንደውም ትንሽ ከፍ ካልሽ ካሚዮን መስተንግዶ ሰርቻለሁ ካልዲስ ተስተናግዶ ነበር። አልነገርኳችሁ ግን ብዙ ስለሚያውቅ ነው። ግን ይሄ ነገር ግን መለመድ ያለበት አይመስላችሁም? ጥሩ ነገር ነው አይደል? በጣም ሙያም ልጆች ይለምዳሉ። እኔ ታውቃል 10 ምናምን 9ኛ ክፍል እያለሁ ለምን አልገባውም? አክቹሊ ወላጆች አይፈቅዱም ነበር። እሱ ነው እኮ እንጂ እኛ እኮ እንፈልጋለን። በነገር ላይ አሁን ቅድም ጋራጅ ምናምን ስለ ይሄ አንዳንድ ጓደኞቼ ቤተሰብ የሚፈቅድላቸው አሉ። ሄደው ቅዳሜ የሚከፈላቸው ብር የሰሩበትና እኔ በነገር ላይ ካልዲስ ስገባ ማለት ነው ዩኒቨርሲቲ ስገባ 12ኛ ክፍል ውጤት መጥቶልኝ ዩኒቨርሲቲ ስገባ 5 ወር ነው የሰራሁት ካልዲስ ሙሉ ሻንጣ ልብስ ለገዝቼ ይሄን የሚያክል ስልክ ገዝቼ እውነት እግዚአብሔር ጊዜ እንደዚህ ብር በብር ሆኜ ምናምን ቤተሰቦቼ ምንም ሳልጠይቅ ነው የገባሁት። ለምንድን ነው ካልዲስ ያልገባሁት? ቲፕስ ያላገኘ ኬክስ ያልበላሁት አሁን እንደዚህ ባቅሽ ኖሮ አስገባሽ እና ጣልተነው ሳይሆን እንፈልግ ስለምንከለከል አብዛኛው ስለሚከለከል ራሳቸው ቤተሰቦችም አሉ። አንዳንድ ቤተሰቦች ልጄ ሙያ ይልመድ ገንዘብ አይደለም ሙያ ይልመድልኝ። አዎ ከዛ በኋላ ደግሞ አንተ ልክ ሙያውንም ስትለምድ ገንዘብ አያያዙንም ሁሉንም ነገር ደግሞ በዛው ትማራለህ። ወይ በነገራችን ላይ በጣም ትልልቅ ታዋቂ ሰዎች ልጆች ምናምን ውጭ ሀገር አይታችሁ ከሆነ ስቶር ውስጥ ይሰራሉ። የሆነ ቦታ ይሰራሉ። ስራ ይልመዱልኝ ነው እኮ ስራ ይልመዱ ነው በሆነ ነገር እኛ ልጆቻችንን እንደዛ እናስለምዳቸው አሪፍ ነው። አዎ በሚገባ አሁን ይሄን እያወራን በጣም ብዙ ልጆች ከኛ ብዙ ነገር የሚማሩ ወላጆች ራሱ አንተ ይሄን መልመድ አለብህ ብሎ ልጆቻቸውን ለክረምት ስራ ለክረምት ሙያ ለክረምት ትምህርት የሚያሰማሯቸው ነው የሚመስለኝ። እኔ እንደው በተለይ ደግሞ ናፍቆት ይሄ ኪሴ ምናምን ካለችው ነገር ተነስቶ ይዛ ካፕተራስ እንችላለን ከሚለው አሁን ራሱ እንደዛ ነበር አይደለም ያኔ ያካብቱ። ለማንኛውም እሁድን አንድ ላይ ሞቅ ደመቅ ብሎ ሲጀምር ያው መጪው ሰኔ 30 ስለሆነ አስቀድመን ትዝታዎችን ለማውራት አስበን ነው። ያው ቁም ነገሩንም ጨዋታውንም እየወሰዳችሁ ከኛ ጋር ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። በጣም ምርጥ ዝግጅቶች እናንተ የሚመጡ ነው። ከኛ ጋር ጥሩ ቆይታ ስታደርጉ ሀሴት የምታደርጉባቸው መሰናዶዎች ተዘጋጅተዋል። እሁድን አንድ ላይ ደመቅ ብሎ ተጀምሯል።